ተናስተልን ክራትና ክራን የአሉላ ፍሬው አማረ የዩቲዩብ ገጽ ተከታታዮች እንደምን አላችሁ? በማንቸስተር ዩናይትድ እና በማንቸስተር ሲቲ ጨዋታ ዙሪያ የተወሰኑ ሀሳቦችን ለማድረስ ተገኝቻለሁ። ይህን ቪዲዮ ለሌሎች የማንቸስተር ዩናይትድ ደጋፊዎች እና ለሌሎች የስፖርት ቤተሰቦች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ይደረግ። እንግዲህ ማን ዩናይትድ ከኦሊ ጉናር ሶልሼር ይልቅ ማይክል ካሪክን አስቀድሞ የውድድር አመቱን በማይክል ካሪክ ለመጨረስ በዋና ኃላፊነት ሾሞታል። ካሪክ ከዚህ ቀደም በማንቸስተር ዩናይትድ እንዲሁ የኬርቴከር ኃላፊነት ወስዶ ሰርቷል። 3 ጨዋታዎችን በማንቸስተር ዩናይትድ መርቷል። ከነዚህ 3 ጨዋታዎች ውስጥ ካሪክ 2 ጨዋታዎችን አሸንፏል፣ 1 ጨዋታ ደግሞ አቻ ተለያይቷል። ማይክል ካሪክ በማንቸስተር ዩናይትድ የአሰልጣኝነት ጊዜው በኬርቴከር የመጀመሪያ ኃላፊነቱን አርሰናልን ያሸንፈው 3-2፣ ከዛ ከቼልሲ ጋር አቻ ተለያይቷል፣ እንዲሁ ቪያሪያልን 2-0 አሸንፏል። ስለዚህ ካሪክ ትልልቅ የሚባሉ አሰልጣኞችን ረድቷል በማንቸስተር ዩናይትድ በወቅቱ ማለት ነው። አርቴታን 3-2፣ የኡናይ ኤምሪን ቪያሪያል 2-0፣ ቼልሲን ከቶማስ ቱዌል ነበር በወቅቱ የሚያሰለጥኑት፣ ከሳቸው ጋር 1-1 ተለያይቷል። በወቅቱ 4-2-3-1ን በአርሰናሉና በቪያሪያሉ ጨዋታ ተግባራዊ አድርጓል። በቼልሲ ጨዋታ ደግሞ 4-1 4-1 የጨዋታ መንገድን ተከትሎ አቻ ተለያይቷል እና ካሪክ በዋናነት የዲሴምበር 2 2021 ላይ ማንቸስተር ዩናይትድ አርሰናልን በአርቴታ ስር ሲያሸንፍ ብሩኖ ፈርናንዴዝ እና ክርስቲያኖ ሮናልዶ ባስቆጠሯቸው ጎሎች ነው አርሰናልን ያሸነፉት 3-2። በወቅቱ ክርስቲያኖ ሮናልዶ በፔናልቲና በጨዋታ ባስቆጠረው ጎል 2፣ ብሩኖ እንደሚዩ በጨዋታ 1 አስቆጥሮ 3 ጎሎችን አርሰናል መረብ ያስቆጥረዋል። ለአርሰናል ኦዲጋርድና ስሚዝሮ ነበሩ ጎሎችን ያስቆጠሩት በወቅቱ ማለት ነው። እና ዩናይትድ በወቅቱ ዴቪድ ዴሂያ ግብ ጠባቂ ነበር። ቴልስ፣ ማጓየር፣ ሊንድሎፍ፣ ዳሎ ተከላካይ፣ ፍሬድ እና ማክቶሚኒ ከፊት ሳንቾ፣ ብሩኖ፣ ራሽፎርድ እና ሮናልዶ ነው ይዞ ነበር አርሰናልን የገጠመው። እና አሁን ካሪክ የተሾመበት ዋነኛ አላማ የማንቸስተር ዩናይትድን ዲኤንኤ ለመመለስ ነው። በሰር አሌክዛንደር ቻትማን ፈርጉሰን ጊዜ የማንቸስተር ዩናይትድን የአሸናፊነት መንፈስ ለአሁን ላሉ ተጫዋቾች ማጋባት ይጠበቅበታል የሚል ሀሳብ ቀርቧል። ካሪክ በዩናይትድ ቆይታው 18 ዋንጫዎችን አሳክቷል። 469 ጨዋታዎችን ተጫውቷል ከ2006 እስከ 2018። ይህንን መንፈስ አሁን ላሉ ተጫዋቾች ማስተጋባት ዋነኛ ስራው ነው ተብሎ ተጠብቋል። ማይክል ካሪክ በሚድስብራ በተለይ የማንቸስተር ዩናይትድን ኬርቴከር አሰልጣኝነት ከለቀቀ በኋላ በሚድስብራ ጥሩ ነገር አስመልክቷል። ያው እንደ ማንኛውም የስፖርት ቤተሰብ የቻምፒዮንሺፕ ጨዋታዎችን ተመልክተን የራሳችንን ኦፒኒየን ለማስቀመጥ ብንቸገርም በካሪክ ዙሪያ የተጻፉ አምዶች እንደሚያትቱት ከሆነ ካሪክ በተለይ በ4-2-3-1 የጨዋታ መንገድ በቦሮ በነበረበት ጊዜ 112 ጨዋታዎችን ተጫውቷል። በ4-4-2 የጨዋታ መንገድ ደግሞ 6 መርሃ ግብሮችን አከናውኗል። በ3-4-1-2 መርሃ ግብሮችን ደግሞ 3 ጨዋታዎችን ተጫውቷል። አንደዘን በ3-5-2 1 መርሃ ግብር፣ በ4-4-1-1 የጨዋታ ስላፊ ደግሞ 1 ጨዋታን ተጫውቷል። ስለዚህ ሞሮፍ በማንቸስተር ዩናይትድ የቀሪ 17 የፕሪሚየር ሊግ ጨዋታዎች ላይ 4-2-3-1 ይጠቀማል ተብሎ ይገለጻል። እና በወቅቱ ካሪክ የገነባው ቡድን በጣም በሰክሰስፉል ፓስ እና በተች መገለጫ የሆነ የሚድስብራን ስብስብ አስመልክቶናል። እና በአጠቃላይ ቦሮ ቆይታው ኳስን መሰረት ያደረገ የጨዋታ መንገድ የሚከታተል በኳስ ቁጥጥር የበላይነት የሚታማ አልነበረም። 55.1 55.2 የሚሉ የስታቲስቲክስ ኩባንያዎች የካሪክን የጨዋታ ዘይቤ ያስታውሳሉ። እና በመጀመሪያዎቹ 17 ጨዋታዎች ካሪክ በቦሮ 13ቱን አሸንፏል። ሾት በማድረግ ጎል በማስቆጠር በቻምፒዮንሺፑ ግንባር ቀደም ቦታን ይዞ ነበር። እና የመጨረሻዎቹን 10 ጨዋታዎችን ላይ ነው የሚድስብራ ውጤት የተበላሸው። ከ10 ጨዋታዎቹ ካሪክ ማሸነፍ የቻለው 3 ነበር። እና በሌሎች መመዘኛዎች ግን ሾት በማድረግ ጎል በማስቆጠር በኦፖዚሽን ቦክስ ላይ ኳስን በመንካት ኤክስጂ ሬቱ ከፍተኛ ነበር የሚድስብራ በተለይ በፕሌይኦፍ ኳሊፋይ ያደረገበት መንገድ። እና ይሄንን የጨዋታ መንገድ ሞስት ላይክሊ በማንቸስተር ዩናይትድ ማድረግ ይጠበቅበታል ተብሎ ነው እንግዲህ የመጣው። ቅዳሜ ወሳኝ ጨዋታ አለው። ዩናይትድ ከረጅም ጊዜ በኋላ ወደ ቅዳሜ መርሃ ግብር ይመለሳል። ሐሙስ፣ አርብ፣ ሰኞ፣ እሁድ የማንቸስተር ዩናይትድ ያለፉት 2 ወራት የጨዋታ ቀናት ነበሩ እና ዩናይትድ በእርግጥ ከብሮድካስት ጋር ያልነበረው ስምምነት ነው እነዚህ ቀናት ላይ ጨዋታ የሚያደርገው እና ቅዳሜ ጨዋታ አልነበረው
እና በቅዳሜ ጨዋታ ላይ በመሳሳት የሚደረገው መርሃ ግብር ላይ ዩናይትድ በካሪክ የተመራ ጨዋታውን ይጀምራል። ዩናይትድ 36 ጎሎች ተቆጥረውበታል። ዩናይትድ ብዙ ጎሎች የተቆጠሩበት ቡድን፣ ያስቆጠረው ጎል 36 የተቆጠረበት ጎል 32። በዚህ ረገድ የሚበልጠው በርንማውዝን፣ ኖቲንግሃም ፎረስትን፣ በርንሊን፣ ወልቭስና ዌስትሃምን ብቻ ነው ጎልን በማስተናገድ። የፕሪሚየር ሊጉ ብዙ ጎል አስቆጣሪው ክለብን የሚገጥመው በእሁዱ ጨዋታ በቅዳሜው ምሳ ሰዓት ጨዋታ በቅዳሜው ጨዋታ ማለት ነው። ሃላንድ፣ ፎደን፣ ሪያን ቸርኪ የማንቸስተር ዩናይትድ ተጫዋቾች በደንብ ክሪቲካሊ ማርክ ሊያደርጓቸው የሚገባቸው ናቸው። በተለይ ሃላንድና ፎደን ማንቸስተር ዩናይትድን የሚያስቸግሩ ናቸው። እንደ ሃላንድ ማንቸስተር ዩናይትድ ላይ የፈነጨ የለም። በ11 የጎል አስተዋጽኦ ላይ ተሳትፎ አድርጓል። ሃላንድ ዩናይትድን በገጠመበት የትኛውም ክለብ ላይ ይህንን አድርጎ አያውቅም። 8 ጎል 3 አሲስት የሃላንድ የማንቸስተር ዩናይትድ ቁጥር ነው። ሶ የሌሳንድሮ ማርቲኔዝ ስራ ሃላንድን ጥፍንግ አድርጎ መያዝ ነው። በእርግጥ አጣማሪዎቹ ማጉዌር ከሆነ የተሻለ ነው ብዬ አስባለሁ እንጂ ሌኒ ዮሮና ሃይደን ሄቨን ለስተት የተጋለጡ በስተት የጨቀዩ ናቸው። አሞሪም 2-1 አሸንፎታል ፔፕ ጋርዲዮላን እና ማይክል ካሪክ ቅድም እንደተናገርኩት በማንቸስተር ዩናይትድ ብዙ ጨዋታዎችን አድርጎ በውጤት የተንቆጠቆጠ ቡድን የነበረበት ሰዓት ውስጥ የነበረ ተጫዋች ነው። 18 ዋንጫዎችን አሳክቷል። 469 ጨዋታዎችን አድርጓል እና ካሪክ በተጫዋችነት ዘመኑ ሰንደርላንድን ነው ብዙ ጊዜ ያሸነፈው። ከሰንደርላንድ ቀጥሎ ግን ብዙ ጊዜ ያሸነፈው ቡድን ማንቸስተር ሲቲ ነው። ማንቸስተር ሲቲን በተጫዋችነት ዘመኑ 24 ጊዜ ገጥሟል። 13 ጊዜ አሸንፈዋል፣ 3 ጊዜ አቻ፣ 8 ጊዜ ተሸንፈዋል። ስለዚህ የአሸናፊነትን ይሄ ዊኒንግ ሜንታሊቲን በደንብ ለማንቸስተር ዩናይትድ ተጫዋቾች ማስረጽ አለበት ተብሎ ተገምቷል። ሲቲም ማንቸስተር ዩናይትድም በፕሪሚየር ሊጉ ያለፉትን 3 ሮ ጨዋታዎች አቻ ወጥተው ነው የመጡት። ዩናይትድም በበርንሌ፣ በሊድስ፣ በወልቭስ ነጥብ ጥሏል። ሲቲም በቼልሲ፣ በሰንደርላንድ እና በብራይተን ጥሏል እና ወደ አሸናፊነት ለመምጣት የሚያደርጉት ጨዋታ ነው በፕሪሚየር ሊጉ። በእርግጥ ሲቲ ኒውካስልን አሸንፏል በካራቦ ዋንጫ እና የቅዳሜው ምሳ ሰዓት ጨዋታ በእልህ የሚደረግ መርሃ ግብር ይሆናል። ሶስቱንም የፕሪሚየር ሊግ ጨዋታዎች ካቻ ውጤት መልስ በኋላ ሁለቱ ክለቦች ሲያደርጉ ከ25 ዓመት በኋላ ለመጀመሪያ ጊዜ ነው። ለመጨረሻ ጊዜ ሶስት መርሃ ግብሮችን አቻ ያወጡበት መርሃ ግብር 2001 ፌብሩዋሪ ላይ ነበር እና ይህንን ነገር በደንብ ወደ አሸናፊነት ለመምጣት የሚያደርጉት ጨዋታ ነው። ዩናይትድ ብዙ ጊዜ ተናግረነዋል በፕሮግራማችን ላይ እየመራ ውጤቱን የሚያስጠብቅ ቡድን አይደለም። በፕሪሚየር ሊጉ በርንማውዝ 16 ጊዜ፣ ዌስትሃም 15 ጊዜ እየመሩ ነጥባቸው ወይ አቻ ነው ወይ ሽንፈት ነው እና ማንቸስተር ዩናይትድ እዚህ ውስጥ አለ። ዩናይትድ በፕሪሚየር ሊጉ ከበርንማውዝ እና ከዌስትሃም ቀጥሎ 14 ጊዜ እየመራ ነጥቦችን አባክኗል፣ ጥሏል፣ ተሸንፏል። የካሪክ አንዱ የቤት ስራ ይሄ ነው። 4 ተከላካይ ማድረግ፣ ፖሴሽን የሆነ እግር ኳስን በማንቸስተር ዩናይትድ ማስረጽና ኮንፊደንስ ቢውልድ ማድረግ የማይክል ካሪክ ቀጣይ 17 ጨዋታዎች ኃላፊነት ነው። ቲሙን ወደ አውሮፓ ቻምፒዮንስ ሊግ ኳሊፋይ ማድረግም የግድ ነው። ፊል ፎደን ከሃላንድ ቀጥሎ ዩናይትድ ላይ ብዙ ጎሎች አስተዋጽኦ የሚያደርግ ተጫዋች ነው። ፎደን ከብራይተን ቀጥሎ ብዙ ጎሎች ላይ ተሳትፎ ያደረገው ዩናይትድ ላይ ነው። ብራይተን ላይ 8 ጎል አለው፣ ዩናይትድ ላይ 7 ጎል አለው። ስለዚህ የማንቸስተር ዩናይትድ ተከላካዮች ፎደንንም እንዲሁ ጥፍንግ አድርገው መያዝ ይጠበቅባቸዋል ተብሎ ይጠበቃል። ግን የኬቨን ደብሮን አልጋውራሽ ደግሞ ሪያን ቸርኪ በጣም አስደናቂ ጉዞ ላይ ይገኛል። ከአሮጌው ዓመት የኖቬምበር ወር በኋላ ቸርኪ 4 ጎሎችና 9 አሲስት በማድረግ በጣም አስደናቂ የሚባል ጉዞ ላይ ይገኛል። በአውሮፓ ከሚገኙ ታላላቅ ሊጎች ውስጥ ከዴኒዝ ኡንዳቭ፣ ከኪሊያን ምባፔና ከሃላንድ ቀጥሎ ብዙ ለጎል የሆኑ አስተዋጽኦ ጎል እንቅስቃሴ በማድረግ 4ኛው ተጫዋች እና ይሄ ክሪቲካሊ ቸርኪም በደንብ መታየት አለበት። ብሩኖ ፈርናንዴዝ ፊት ባይሆንም ከጉዳት ጋር የታገለ ይጫወታል። በኤፍኤ ካፕ ጨዋታ ላይ ተቀይሮ ሲወጣ ተመልክተነዋል። ግን እሱም ከኖቬምበር በኋላ በፕሪሚየር ሊጉ ከሃላንድና ከኢጎር ቲያጎ ቀጥሎ 3 ጎልና 7 አሲስት በማድረግ እንዲሁ በጎል ኢንቮልቭመንት 3ኛ ደረጃ ላይ ይገኛል በፕሪሚየር ሊጉ። ማንቸስተር ሲቲ አዌ ማች ላይ እንደ ማንቸስተር ዩናይትድ ያሸነፈው ክለብ የለም። 9 ጊዜ አዌ ማች ላይ ማለት ነው። ከሊቨርፑል ቀጥሎ
ማንቸስተር ዩናይትድ መረብ ላይ በሜዳው ቲያትር ኦፍ ዘ ድሪምስ ብዙ ጎሎችን በማስቆጠርም ደግሞ የማንቸስተር ሲቲ ቡድን ከፍ ይላል። ሊቨርፑል ከሜዳ ውጪ ዩናይትድን በገጠመባቸው ጨዋታዎች 41 ጎሎችን ማንቸስተር ዩናይትድ ላይ አስቆጥሯል። ከሊቨርፑል ቀጥሎ በቲያትር ኦፍ ዘ ድሪምስ ዩናይትድ የደፈረው ጎል በማስቆጠር ሲቲ ነው 37 ጎሎችን አስቆጥሯል። እና አሁን ደግሞ ያለውን የጎል አስቆጣሪነት ንጻሬ አይተነዋል። በሊጉ የሲቲ የኤክስጂ እስካሁን በተደረጉ ጨዋታዎች 40.2 ናቸው። የማንቸስተር ዩናይትድ ኤክስፔክትድ ጎል 38.3 ነው። አንደኛና ሁለተኛ ናቸው በዚህ ረገድ። እንግዲህ ዩናይትድ አማካኙን ኡጋርቴን እንዳያሰልፍ የሚል ሪኮሜንዴሽን አለኝ። ያው እንደ ተመለከትኳቸው ጨዋታዎች ካስሜሮ ከብሩኖ ፈርናንዴዝ ጋር ቢጣመር የአማድና የብራያን ኤምቤሞ መምጣት ጥሩ አስተዋጽኦ ያደርጋል ተብሎ ይጠበቃል። በመሀል ተከላካይነት ሃሪ ማጓየር እና ሊሳንድሮ ማርቲኔዝ የሚጣመሩ ይሆናል። ሙሳይር ማዝራዊ የለም። ዳሎና ሉክሾ ይሰለፋሉ ተብሎ ይጠበቃል። ግን አማካኙ ላይ እና ተከላካዩ ላይ የነ ሃላንድን የነ ቸርኪና የነ ፎደንን ስራ የሚያስተጓጉል ከሆነ ማይክል ካሪክ በመጀመሪያው ጨዋታው አርቴታ እንዳሸነፈው ጋርዲዮላንም ሊረታ ይችላል። ለአርሰናልም ውለታ ሊውል እንደሚችል መናገር ይቻላል። ቅዳሜ 9:30 ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ተጠባቂ ጨዋታ ይደረጋል። ድል ለብራንዱ ክለብ ማን ዩናይትድ እንመኛለን። ይህንን ቻናል ሰብስክራይብ፣ ላይክ፣ ፎሎ አድርጉን። ላለው አሉላ ፍሬው አማረ ነኝ።